በቃ ምን የሻዕቢያንና የህወሓትን ግንኙነት እስከ ትናንትና ድረስ ነገርኩ ሲደማሙ የኖሩ ናቸው። አሁንም ስለሚተማመኑ አይደለም። እንደ ፈትለጽዮን እንደምታውቀው በእድሜ በጣም የሸመገሉት ናቸው ሁለቱ። ፈትለም ደብረጽዮን ያው ሁለቱ ፈትለወርቅና ደብረጽዮን የሚለው ነው ወስጄ ነው ፈትለጽዮን ያልኩት። የእናንተ ልጆች የተሰጣቸውን ተተኳሽ ይዘው እንዲመጡ አድርጉ። ሌላ ችግር ውስጥ ነው የምንገባው። ጽምዶ ይልቃል ጌትነትና ዘመነ ካሴ በፋኖ ታጣቂዎችና በህወሓት መካከል አብሮ የመስራት አጀንዳ ወይንም የጋራ ግንባር የመፍጠር ጉዳይ በአሁኑ ወቅት በጣም ውስብስብ እርስ በርሱ የሚጋጭና በተጨባጭ መሬት ላይ መተማመን የሌለበት የፖለቲካ ትኩሳት ሆኗል። በተለይም ከሰሜኑ ጦርነት ማክተምና ከፕሪቶሪያው ስምምነት በኋላ በፌዴራል መንግስቱ ላይ ያላቸውን ቅሬታ ተከትሎ ከተለያዩ አቅጣጫዎች የጋራ ግንባር የመፍጠር ሐሳቦች ሲንሸራሸሩ ቆይተዋል። አሁንም የፖለቲካ ገበያ ላይ ሰፊ እንቅስቃሴ የሚያደርግ ሐሳብ ነው። ለምሳሌ ያህል ኢንጂነር ይልቃል ጌትነትን ብንወስድ ፋኖና ህወሓት አብረው መስራት አለባቸው ብለው ሲከራከሩ እናገኛቸዋለን። አው ልክ ነህ። ቅድም እንዳልኩ ነው። አንደኛ የአጋርነት ስንመሰርት በየትኛውም ሁኔታ ውስጥ የሚመሰረተው የራስን ሐሳብና እምነት ይዘህ በዛ ሂደት ውስጥ የሚጠቅምህ አንዳንድ ነገሮች ካሉ ነው እንጂ የምታረገው እንተና ያስጥለኛል፣ እንተና ይረዳኛል፣ እንተና ይጠቅመኛል፣ እንተና ናምነዋለሁ በሚል አይደለም። በቃ ይሄ ካምሯቸው ላይ መጥፋት አለበት። ህወሓት ሰይጣን ሊሆን ይችላል፣ እኔ ጉዳይ አይደለም። አሁን ባለው ሁኔታ ግን ህወሓት ከራሱ ጥቅም ተነስቶ ከራሱ ፍላጎት ተነስቶ ቅድም ባልኩ ሁኔታ እኮ ነው። በቃ ምን የሻዕቢያንና የህወሓትን ግንኙነት እስከ ትናንትና ድረስ ነገርኩ ሲደማሙ የኖሩ ናቸው። አሁንም ስለሚተማመኑ አይደለም፣ ግን የጋራ ጉዳይ ያላቸው በጋራ ጉዳያቸው ላይ ይሰራሉ። እኛም አሁን በመናደርግበት ጊዜ ኦሮሚያ ውስጥ የሚደረገውን ወንጀል ማን እንደሚሰራው በትክክል አናውቅም። ግን ይሄ ነገር በሂደት በሚጣራበትና ጊዜው በሚመጣበት ጊዜና እውነተኛ ነገር ሲሆን እንዲጣራ እናደርጋለን። ሐሳባችንም ያ ነው። አሁን ባለው ሁኔታ ግን ብልጽግናን ወጋለሁ፣ ብልጽግና ማባረር ፈልጋለሁ ካለ ከዛ ጋር ታክቲካል አጋርነት ቢኖር ምንድነው ክፋት ውስጥ ይቆ እዛው ውስጥ ያለ መረጃም ይሰጠናል አይደል እንዴ ወንድማገኝ? እንዴት ያለ ነገር! አሁን እንደው ሌላውን ነገር ትተህ የዛ የጀነራሎች አጃቢ ጀነራሉን ቢገለው አንተ ጀነራሉ ሲወጋይ ስለነበረ ከጀነራሉ ጋር ስለሆንክ ያብይ ወዳጅ ስላልነበርክ ለምን ይባላል እንዴ? ምንድነው ነገሩ ማለት ነው ትርጉሙ? ስለዚህ የኛ ግልጽነት ያለው የኛ ዓላማ ያለው የኛ ዳር መድረስ ያለው መጀመሪያ በየትኛውም ጊዜ አጋርነት ሲፈጠር የራስህን ሐሳቦችና እምነቶች ይዘህ እንጂ ከማመን ካለማመን ከመውደድ ከመጥላት ጋር ግንኙነት የለውም። ያ ከሆነ እንደውም ስትራቴጂ ነዳፊው ሰውዬ ተጠልፏል። ካንሰር ናቸው እነዚህ በሽታዎች ብያለሁ እኮ ወንድማገኝ። መጀመሪያ ስንነሳ አንድ አካል ፍራቻ ካለበት ጥላቻ ካለበት ፍቅርም እንኳን አይሆንም አልኩ እኮ። ምንድነው የአሜሪካን የኒውክሌር ቴክኖሎጂ እኮ ለራሻ አሳልፈው የሰጡት እኮ ራሳቸው አሜሪካውያኖች ናቸው አይደል? ሀገራቸውን ክደው። ስለዚህ ደህንነት የሚያስፈልገው ለዚህ ነው። ራስ ውስጥም ሚውትን የሚፈጥር አካል ሊኖር ስለሚችል ስትራቴጂ በምትነድፍበት ጊዜ በሁሉም አቅጣጫ ነፃ ሆነ ችግሩን ብቻ በማየት ነው። አሁን የአማራ የህልውና ትግል አለበት፣ መዋቅራዊ የሆነ ችግር አለበት። ይሄን ችግር ደግሞ ሰብስቦ የያዘው 4 ኪሎ ያለው ነው። ይሄንን ለመዋጋት በሚደረግ ትግል ውስጥ ጠብታ ያለ ማስተዋጽኦ የሚያደርግ ኃይል ካለ የራሴ ህልውና በእጄ መሆኑ እንደተጠበቀ ሆኖ ከማንም አካል ጋር ይሄንን አካል በዲፕሎማሲም በፖለቲካም በወታደርም ከሚያዳክም ኃይል ጋር አብሬ እሰራለሁ ማለት ምንም አይነት ሌላውን ከማመንና ከመውደድ ጋር ግንኙነት የለውም። ፖለቲካ ስትራቴጂ ሲነደፍ የሚለውን እንደው አጥብቀው መያዝ አለባቸው ማለት ነው። የፈለጉ የህወሓትንና የኤርትራን ግንኙነት ይውት እስከ ትናንትና ድረስ የህወሓት አመራሮች ዝንባሌ አንዳንድ የህወሓት ከፍተኛ አመራሮች በተለይ በፓርቲ ውስጥ ካለው የውስጥ ክፍፍልና ሽኩቻ ጋር ተያይዞ ከሁሉም የኢትዮጵያ የፖለቲካና የትጥቅ ኃይሎች ጋር የአማራ ኃይሎችን ጨምሮ ለመነጋገርና መንግስትን በጋራ ለመታገል ዝግጁ መሆናቸውን በተደጋጋሚ ሲገልጹ ተደምጠዋል። አንዳንድ በውጭ ሀገር የሚገኙ የፋኖ ደጋፊዎች ወይንም የተወሰኑ የፖለቲካ ክንፎች ደግሞ የጋራ ጠላት ላይ ለማተኮር ሲባል ከማንኛውም ኃይል ጋር ጊዜያዊ ስልታዊ ትብብር ወይንም ስትራቴጂክ አሊያንስን ጭምር መፍጠር እንደሚያስፈልግ ይከራከራሉ። ኢንጂነር ይልቃል ጌትነት ከዚህ ትብብር ጎን ለጎን በህወሓትና በፋኖ መካከል ያለው የኃይል ሚዛን ፉክክር ላይ የሚሰነዘረው ሐሳብ እጅጉን ያሳሰባቸው ይመስላል። ወንድማገኝ ሁለት ፍሬ ነገሮችን ልብ ብሎ ማየት ያስፈልጋል። ይሄንን ነገር በእውነት ስንነጋገር ዋና መረሳት የሌለባቸውና ሁልጊዜም በአንክሮ መያዝ ያለብን ሁለት ፍሬ ነገሮች አሉ።
አንደኛው ምንድነው የታክቲካል አጋርነትና የስትራቴጂክ አጋርነት እንዴት ይደረጋል፣ በምን ሁኔታ ይደረጋል፣ በዓለም ውስጥ ያሉ ተሞክሮች ምንድናቸው የሚሉ ነገሮችን ማየት ያስፈልጋል። ሁለተኛውና ደግሞ ምናልባትም ዋነኛው ነገር አንድ ለነጻነት የሚታገል አካል ስትራቴጂ በሚነድፍበት ጊዜ ሊከተላቸው የሚገባ ዋና መሰረታዊ እሳቤዎች ምንድናቸው የሚሉ ሁለት ነገሮችን አንድ ላይ ሁሉ ጊዜ ሳይዘነጉ አብሮ ማየት ያስፈልጋል። ከዛ በኋላ ደግሞ እነዚህን ካየን በኋላ አሁን ደግሞ በእነዚህ መሰረታዊ እሳቤዎች ላይ ከያዝን በኋላ የኢትዮጵያ ነባራዊ ሁኔታስ ምን ይመስላል፣ ምንን ይጠይቃል የሚል ደግሞ ሶስተኛውን ነጥብ እና በተግባር አሁን የምንገኝበት ነገር እንዴት ማድረግ እንችላለን የሚለውን ነባራዊ ሁኔታውን መገምገም ያስፈልጋል። ከዛ በኋላ ነው እንግዲህ ፖሊሲ የሚቀረጸው ማለት ነው። እነዚህን ሶስት ነገሮች አንድ ላይ አድርጌ በማይበት ጊዜ አንድ ስትራቴጂ የሚያወጣ እና ከአንድ ደረጃ ተነስቼ ወደፊት እሄዳለሁ ብሎ ካሰበ አንድ አካል አንድ ስትራቴጂስት መጀመሪያ ራሱን ከምን ነገር ማጽዳት አለበት ብዬ ሳስብ እና በስትራቴጂ ውስጥም እንደ ዋና ጉዳዮች የሚታወቁ ዋና ጉዳዮች አሉ። እነዚህም ምንድነው? አንድ ስትራቴጂ የሚነድፍ አካል መጀመሪያ ከፍርሃት ራሱን ነፃ ማድረግ አለበት ይላል። ምክንያቱም ፍርሃት በውስጡ ካለበት ቁጥቋጦውን ዛፍ አድርጎ ስለሚያሳየው ፍርሃቱ እውነቱን ስለሚሸፍንበትና ነገሩን አጋኖ ስለሚያሳየው የተሳሳተ ስትራቴጂ ስለሚነድፍ ማለት ነው። እንዲሁም ደግሞ ከአሸናፊነትና ከብሪትምና ከማንችሎኝ ባህሪም መራቅ አለበት። ምክንያቱም በድል የሰከረ አካል እውነታውን ሳያይ ያሉትን ዲቴሎች ሳይረዳ የሚወስደው ውሳኔ ስህተት ላይ ስለሚጥለው ወደ ብሪትና ወደ ሂብረት ስለሚወስድ ሁልጊዜ በድል መንፈስ ስትራቴጂ መንደፍ ስህተት ላይ ይጥላል ነው። ሌላው ነገር ደግሞ ፍቅርም እንኳን ሙሉ በሙሉ አያስፈልግም። በጎንህ ያለውን ሴራ የሚሰራ ይሄ ሚውትኒ ምንድነው አመፀኛ የሚያደራጅ የተለያየ ፓወር ሴንተር የሚፈጥር ነገር ስለሚኖር በየድርጅቶች ሁልጊዜ ምንድነው ካውንተር ኢንተለጀንስ የሚፈጠረው በድርጅቶች ውስጥ ራሳቸውን የሚሰልሉት በውስጥህም እንኳን ሆኖ ራስህን የሚበላ ነገር ከሌሎች አካላት ሊኖር ስለሚችል ፍቅርም እንኳን ሊሸፍን አያስፈልግም ስትራቴጂስት ነድፍ ይላል። በትግራይ ወገን ሆነው ያሉ ሰዎች ደግሞ ከዚህ ቀደም ህወሓት ወይንም ሞት ሲሉበት የነበረ አቋማቸውን ከልሰው አሁን ሞንጆሪኖና ደብረ ጽዮን ላይ ማፌዝ በውስጣቸው ያለውን ቤተሰባዊ ስልጣን ጦስ ማጋለጥ ላይ ነው ያተኮሩት። እነ ፈትለ ጽዮን እንደምታውቀው በእድሜ በጣም የሸመገሉት ናቸው ሁለቱ። ፈትለም ደብረ ጽዮን ያው ሁለቱ ፈትለ ወርቅና ደብረ ጽዮን የሚለው ነው ወስጄ ነው ፈትለ ጽዮን ያልኩት። ምክንያቱም እሱ ከፊት አድርጋ ነው እሷ ከኋላ ሆና ነገሮችን እየዘወረች ያለችው በቤተሰባዊ አይነት በሚመስል ኦሊጋርኪ ማለት ነው። ዋና አጀንዳቸው ምን ነበረ? አንድ ፓወር ነው። በዛች በቀረችው ትግራይ ራሱ ተውና ከዛች ራሱ ተጨልፋ የሆነች አንድ ቦታ ብትሰጣቸውና እዛች ተነግሳላችሁ ቢባሉ ደስተኞች ናቸው። አንድ እሱ ነው። ሁለተኛ ስጋት አለባቸው። አንድም ያለፈው ጦርነት ያሉት ጉድለቶች አሉ። አልተገመገመም፣ ኦዲት አልተደረገም። ከዛ ጋር ተያይዞ የሚነሱ መጠፋፋቶች የሰው ህይወትና ከዛ ከሰው ህይወት በተጨማሪ ከዳያስፖራ የተሰበሰበ ገንዘብ አለ፣ ከወርቅ የተገኘ ገቢ አለ፣ ከብረታ ብረት፣ ከጨው፣ ከምን ከብዙ መታየት ያለባቸው ጉዳዮች አሉ። እነዚህ ሰዎች እንዲታዩ አይፈልጓቸውም። ተጠያቂነትና እንትን እንዲመጣ አይፈልጉም። በተለይ ከወርቅ ጋር ተያይዞ ለምሳሌ ጊዜያዊ አስተዳደሮቹ ሁለቱም ከባድ ፈተና ይገጥማቸው የነበረ አንዱ ከወርቅ ጋር ተያይዞ ነው። ይህ ወርቅ ደግሞ ዝም ብሎ አይደለም፣ በሴኪሪቲም በህዝባዊ ሞቢላይዜሽንም እኛን ይደግፋል ብሎ በሚያስቡት አካባቢ ነው እያካሄዱት ያሉት። ኢማጂን ወርቁ ዝም ብሎ ሀብት ብቻ አይደለም፣ የሴኪሪቲ ጉዳይ የፖለቲካ ጉዳይ ነው። ያቆመ ማለት አደጋ ውስጥ እንገባለን ነው። ይሄ እንዲቆም አይፈልጉም። ይህንን መቆጣጠር የሚችል ይህንን ኢንፎርስ የሚያደርግ የመንግስት መዋቅር እንዲኖር አይፈልጉም። ሌላው ይሄ ከድርጅት ጋር ተያይዞ የሚነሳ ነው። ድርጅቱ መዳን አለበት ነው። በነገራችን ላይ ድርጅቱ መዳን አለበት ማለት እኛ መዳን አለብን ነው። ዝም ብሎ አንዳንድ ሰው ህወሓት የሚለው ሰፊ ታሪክ ያለው ትልቅ ስም ምናምን ማምጣት የለበትም። እዛ ላይ የፈትለ ጽዮን ቡድን መዳን አለበት ነው እየተባለ ያለው። በግልጽ እናስቀምጠው። ይህ አጀንዳ በቲዮሪ ደረጃ ቢወራም
በተግባር ግንኙነት ለመፍጠር ግን እጅግ ስር የሰደዱ ምክንያቶች የተነሳ ትልቅ እንቅፋት ገጥሞታል። የግዛትና የማንነት ጥያቄ ወልቃይትና ራያ ለዚህ ዋነኛ ማሳያ ነው። ይህ በሁለቱ ኃይሎች መካከል ትልቁ የቀይ መስመር ጉዳይ ነው። የፋኖ ኃይሎች እነዚህን አካባቢዎች የአማራ ማንነትና የግዛት አካል አድርገው ሙሉ በሙሉ የሚወስዱ ሲሆን ህወሓት ደግሞ በህገ መንግስታዊ የድንበር ክልል መሰረት ወደ ትግራይ መመለስ አለባቸው ብሎ ያምናል። ይህ መሰረታዊ ልዩነት ሳይፈታ ጠንካራ ትብብር ማሰብ የማይቻል ሆኗል። የህዝብና የሰራዊቱ አመኔታ ማጣትም ሌላኛው ጉዳይ ነው። በሰሜኑ ጦርነት ወቅት በሁለቱ ህዝቦችና ታጣቂዎች መካከል የተፈጠረው ጥልቅ ቁስልና የሐሳብ መራረቅ በቀላሉ የሚታረቅ አይደለም። በመሬት ላይ ያሉ የፋኖ አዛዦች ከህወሓት ጋር አብሮ መስራት በደጋፊዎቻቸው ዘንድ እንደ ክህደት ሊቆጠር እንደሚችልና ህጋዊነታቸውን እንደሚያሳጣቸው ያምናሉ። የህወሓት የውስጥ ክፍፍልም ሌላኛው ምክንያት ነው። ህወሓት ራሱ በአሁኑ ወቅት በጌታቸው ረዳና ደብረጽዮን ገብረ ሚካኤል በሚመሩ ሁለት ትላልቅ ጎራዎች ተከፍሎ የውስጥ ቀውስ ላይ በመሆኑ ወጥ የሆነ የውጭ ፖለቲካ ስትራቴጂ ለመቅረጽ ተቸግሯል። የወቅቱ ተጨባጭ ሁኔታስ? በአሁኑ ሰዓት በፋኖና በህወሓት መካከል ምንም አይነት ይፋዊ የተቀናጀ ወይንም መዋቅራዊ የሆነ የጋራ ወታደራዊና ፖለቲካዊ ስምምነት እንደሌለ አስረስ ማረ ዳምጤ የአፋብኑ ቃል አቀባይ በተደጋጋሚ ሲናገር የሰማነው ሁኔታ ነው። ጉዳዩ ግን በአብዛኛው የፕሮፓጋንዳና የቃላት ጦርነት ይመስላል። የመንግስት ደጋፊ ሚዲያዎች ሁለቱን ኃይሎች ጸረ ሰላም በሚል አንድ ላይ በማጣመር ጥምረት ፈጥሯል የሚል የፖለቲካ ትረካ ሲያቀርቡ ይስተዋላል። ሁለቱም ኃይሎች ከፌዴራል መንግስቱ ጋር ካላቸው ፍጥጫ አንጻር አንዳቸው ሌላኛው በቀጥታ ከመውጋት ተቆጥበው የኃይል ሚዛኑን ለመጠበቅ የሚሞክሩበት ወይንም የማይገፋፉበት ሁኔታ ሊኖር እንደሚችል የፖለቲካ ተንታኞች ይናገራሉ። በአጠቃላይ ግን አጀንዳው ከፖለቲካዊ ፍጆታና ከሩቅ ፍላጎት ባለፈ በመሬት ላይ ባሉ ስር የሰደዱ የድንበር የማንነትና የታሪክ ፖለቲካዊ ቅራኔዎች የተነሳ በተግባር ሊተረጎም ያልቻለ የቆመ አጀንዳ ነው በሚል የሚገልጹትም አሉ። ታዲያ እነ ይልቃል ጌትነት ይህንን አጀንዳ በዚህ ልክ የሚያራግቡት ለምንድን ነው? ትልቁ ጥያቄ ይህ ሳይሆን አይቀርም። አንዳንድ አንጋፋ ፖለቲከኞች በተለይም በውጭ ሀገር የሚኖሩ ወይንም ከተለያዩ ብሔረሰቦች የተውጣጡ አንጋፋ የፖለቲካ ልሂቃን ይህንን ሐሳብ የሚያነሱት በመሬት ላይ ያለውን ጥላቻና አስቸጋሪነት ሳያውቁት ቀርተው አይደለም። ይልቁኑ ጉዳዩን የሚመለከቱት ከረጅም ጊዜ ስልታዊ ስሌት ወይንም ስትራቴጂክ ካልኩሌሽን እና ከኢትዮጵያ ወቅታዊ የኃይል ሚዛን አንጻር ነው። እነዚህ ፖለቲከኞች ሁለቱ ወገኖች ማለትም ህወሓትና ፋኖ አብረው መስራት አለባቸው የሚሉበት ዋና ምክንያቶች አሏቸው። የመጀመሪያው የጋራ ጠላት ስሌት ነው። በፖለቲካ ሳይንስ ውስጥ የጠላት ወዳጄ ነው የሚል የታወቀ መርህ አለ። እነዚህ አንጋፋ ፖለቲከኞች በአሁኑ ወቅት በሀገሪቱ ላለው ቀውስ፣ አለመረጋጋትና የኢኮኖሚ ውድቀት ዋነኛው ተጠያቂ አሁን ያለው የፌዴራል መንግስት ወይንም ገዢው ፓርቲ ነው ብለው ያምናሉ። ስለዚህ በመንግስት ላይ ጉልህ ተጽዕኖ ለመፍጠርና የኃይል ሚዛኑን ለመቀየር በወታደራዊ ረገድ ትልቅ አቅም ያላቸውና ከመንግስት ጋር የሚፋለሙት ሁለቱ ትላልቅ የሰሜን ኃይሎች ፋኖና ህወሓት የየግል ልዩነቶቻቸውን አቁመው በጋራ መቆም አለባቸው የሚል ስሌት ይከተላሉ። በተናጠል መመታተን የመከላከል ስትራቴጂም ሌላኛው ምክንያታቸው ነው። ፖለቲከኞቹ መንግስት የከፋፍለ ግዛ ስትራቴጂ የተጠቀመ ነው የሚል ስጋት አላቸው። መንግስት መጀመሪያ ህወሓትን በትጥቅ ማውረድና በውስጥ ክፍፍል ካዳከመ በኋላ ፊቱን ሙሉ በሙሉ ወደ ፋኖ በማዞር ፋኖን ለመደምሰስ ይሞክራል፣ ወይንም በተቃራኒው ፋኖን ካዳከመ በኋላ ህወሓትን በቀላሉ ይቆጣጠራል ብለው ይከራከራሉ። ስለዚህ ሁለቱ ኃይሎች በተናጠል እየተመቱ እንዳያልቁ አሁን ባለው ሁኔታ ጊዜያዊ የፖለቲካ ወይንም ወታደራዊ ትብብር ማድረግ ህልውናቸውን ለማስጠበቅ የግድ ነው ብለው ያስባሉ። የሰሜን ኢትዮጵያን መረጋጋት እንደ ቁልፍ ጉዳይ ማየትም ሌላኛው ምክንያታቸው ነው። አንጋፋዎቹ ልሂቃን የሰሜኑ ጦርነት ያስከተለውን እጅግ አውዳሚ ጠባሳ በቅርበት የተረዱ ናቸው። በአማራና በትግራይ ህዝብ መካከል ያለው ዘላቂ ሰላም ሳይረጋገጥ የኢትዮጵያ ሰላም ሊመጣ አይችልም ብለውም ያምናሉ። ሁለቱ ኃይሎች አብረው ካልሰሩና ንግግር ካልጀመሩ የወልቃይትና የራያ ጉዳይ ወደ ሌላ አዲስና ደም አፋሳሽ ጦርነት ማምራቱ አይቀሬ መሆኑንም ይረዳሉ። ስለዚህ ይፋዊ ትብብር ባይኖር እንኳን አሁን ካለው መንግስት ጋር ከመደራደር ይልቅ ሁለቱ ወገኖች እርስ በርሳቸው ተቀምጠው የድንበርና የማንነት ጥያቄዎችን በሰላማዊ መንገድ ለመፍታት የሚያስችል ቀዳዳ ለመፍጠር ንግግር መጀመር አለባቸው ብለው ያስባሉ። የሽግግር መንግስት እቅድም የነ ይልቃል ጌትነት የረጅም ጊዜ ህልም ነው። አንዳንዶቹ ፖለቲከኞች ከብልጽግና ፓርቲ በኋላ ስላለው የሀገሪቱ ጣፈንታ እጅግ ያስባሉ። አሁን ያለው ስርዓት ቢወድቅ ወይንም ቢቀየር በሀገሪቱ ውስጥ
ትልቅ የኃይል ክፍተት ወይንም ፓወር ቫኪዩም ይፈጠራል። ያኔ ፋኖና ህወሓት ካልተስማሙ ሀገሪቱ ወደ ባሰ እርስ በርስ ጦርነት ልትገባ ትችላለች የሚል ስጋት አላቸው። በመሆኑም ከወዲሁ የጋራ መግባቢያ መድረክ በመፍጠር ለወደፊቷ ኢትዮጵያ ሁሉንም ያካተተ የሽግግር ሂደት ለመቅረጽ የሁለቱ ወገኖች አብሮ መስራት ወሳኝ ነው ብለው ይሟገታሉ። ባጭሩ የአንጋፋዎቹ ፖለቲከኞች ጥሪ በዚህ ስሌት የሚቃኝ ነው። እነሱ የሚያዩት በመሬት ላይ ያለውን ታሪካዊ ቂምና ጥላቻ ሳይሆን አሁን ካለው የፖለቲካ ቀውስ ለማውጣት ከዚህ የተሻለ አማራጭ የለም የሚለውን ትልቁን ምስል ነው። ነገር ግን ይህ የነሱ ሐሳብ በመሬት ላይ ካለው የህዝብ ስሜትና ከታጣቂዎቹ ነባራዊ አቋም ጋር ሰማይና ምድር ሆኖ መገኘቱ ነው ዋናው ፈተና። ታዲያ እነ ይልቃል ጌትነት እንዲያብዝተው የሚተማመኑበት ትብብር አንዱ አካል ሆኖ ያለው ፋኖ ከዚህ ውጭ በሆነ የራሱ ችግር ውስጥ በስፋት ተዘፍቋል። ለዚህ ደግሞ ማሳያው ተጠልፎ በወጣ የስልክ ንግግራቸው የተዘረገፈው የነዘመነ ካሴ ምስጢር ነው። አለመንጀ ወይ አንድ አድምጥ ያለቃም ወይስ እና የመለስኩለትን የእናንተ ልጆች የተሰጣቸውን ተተኳሽ ይዘው እንዲመጡ አድርጉ። ሌላ ችግር ውስጥ ነው የምንገባው። እንዴት ዋልክ አለቃ? የባለፈው ክፍፍል ጊዜ እኛ በአፈሙዝ ልክ በሰው ኃይል ልክ ይሁን ብለን ጠይቀን የሰው የበሌን ውሰዳለን የበታችን ውሰዳለን ያለንበት የጠላት ጫና የሚታወቅ ነው። ያለና አፈሙዝ የሚታወቅ ነው። ያለን ሰራዊት የሚታወቅ ነው። ስለዚህ አሁን የሚመጣው ሎድ ለአባሉ የማይደርስ ከሆነ አንዱን ያክልብ ነው። በቃ ለኛ ኮርፌ የለንም። ቢመለሱ የተሻለ ነው የሚሄድ። ይሄ ደግሞ የኔ ብቻ ሳይሆን የሁሉም የክፍለ ጦሩ ያመራሩ የጋራ አቋም ነው። ያለንበትን ነባራዊ ሁኔታ መረዳትና ያስፈልጋል ብዬ ነው የማስበው። በጠላት እንደዚህ እየተሽለኮለከ ይሄን ያለ አርሶ አደር እየተጠረነፈ ያለበት ፈተና ላይ በአፈሙዝ ልክ ማከፋፈል ያልቻለም እንዴ? 150 200 ያለው እኮ የብርጌድ የሰው ኃይል አለ። ይሄን እናውቃለን። እና 2000 ካለው ሰው ጋር አሁን 8000 ብሬ ቆሬል ታደሰ ላይ አመጣን እንዴት እንደምናደርሰው እስኪ መረዳት ይችላል። ውጤት ሊያመጣ በሚችልበት መንገድ ይከፋፈልና እኛ ደግሞ ሌላ ጊዜ ደግሞ እየታስቦ በሰው ኃይላችን ልክ የሚሰጠን ከሆነ የዛኔ ብንቀበል የሚሻል የሚል የክፍለ ጦሩ በሙሉ የአቋም ነው ያመራሩ። በሉሽ እንታያለን እንግዲህ ሰምተሃል? ስማ መንጃ ምን ማለት ነው እንደዚህ አይነት ንግግር የሚናገር? እኔ ምን አውቃለሁ እንታያለን ይለኛል። አሁን መንጃ አንድ ነገር ቃል ልግባልሽ ምነግርህ ማለት ነው። በዚህ ጉዳይ ይሄንን በማድረጋችን የሚመጣውን አደጋ እኔ አያንሰራም ማለት ምንም ኃላፊነት አልወስድም። እንደዚህ የሚያደርጉ ከሆነ ሌላ ሰው መተካት ይችላል። በቃ አሁን አይደለም ያንተ አቋም ማለት ነው። በዚህ ጉዳይ የኔ አቋም ነው። በቃ እንዳታስብ ቻው የጋራ እናርገው ብዬ ነው ያለቃም እንዳታስብ ዝም ብለን ያለው በቃ ምን እኔ የሚገርምህ ነገር ይዘህ በባለፈ ይሄን ነገር ፈርተህ ለኔ አልነገርከኝም። አሰማለሁ ይቆይ ያኔ አለቃ አልኩትኝ። በቃ የካሁን ቀደም እንደሆነው እንዳይሆንብን አንደኛ ባህር ዳርን ታሳቢ ያደረገ ሞተሮችን በዛ ልክ ይሆኑ ተተኳሽም እንደዛ ይሆኑ ስለው እስቲ ቆይ በሰላም እንግባ ችግር የለውም ማለት ለዝናብ ወላኩለት ለእኔ ያለብላኩለት ለሶስቶች እኮ ልክ ያለው የሚገርምህ ነገር ይሄን ጉዳይ ማለት ነው። ሌላው ቀርቶ እኮ ጦራችን እንኳን ከጦር ጋር እኩል እንኳን ቢሆን ማለት ነው የጠላት አሰላለፍና ያለንበት ሁኔታ እኮ በጣም ግልጽ እኮ ነው። በቃ ይምሩት ይምጡና የምሩት በቃ አሁን እነዛን የምስራቆች ጉዞ ጀምሯል የሄዱት አላቅም እንጃ ምን እነሱማ ጀምረዋል። መጣ በቃ ስልኩን ላክልኝ ለኔም። እሺ በቃ ይሄን ምን እናደርግ አዚያ በኋላ መጥቶ ክፍለ ጦሩን መምራት ይችላል። የለም እኔ በቃ እኔ የለውም እንደሌለው ነው ነገር እሱ 1000 ማይሞላ ጦር ይዞ ችግር የለም። እሺ አሪፍ ነው ያረክልኝ ይመች ቻው። እሺ